ክርስቲያኖች ኃይል ያለው ትጥቅ አስታጥቆን እኮ እኛ ትተነዋል። የማማተብ ኃይል፣ የመስቀል ኃይል ብርቱ ነው። ከጠላቶቻችን ማምለጫ ነው ወገኖቼ። ይሄን ዓለም በምን እንደምናሸንፈው ታውቃላችሁ? እመኑኝ፣ በመፎከር አይደለም፣ ዝም ብሎ በመጮህ አይደለም፣ በመስቀሉ ኃይል ነው የምናሸንፈው። ቆስጠንጢኖስን አታስታውሱ? አባታችንስ ሙሴ ትዝ አይላችሁ? አማሌቃውያንን እኮ ከሰማይ በታች ሲደመስስ ሙሴ እጆቹን ዘርግቶ ነበር እኮ ተራራው ላይ። የሙሴ እጆች ከባዶች ነበሩ። ሲያወርድ እስራኤል ይሸንፋሉ፣ ከፍ ሲያረግ እስራኤል ያሸንፋሉ። ይሄን የተረዱት አሮንና ሆር አንዱ በቀኙ አንዱ በግራው የሙሴን እጆች ተሸክመው ዋሉ ይላል። እንዲህ ይላል እግዚአብሔር ቃል ኦሪት ዘጸአት ምዕራፍ 17 ላይ ገብታችሁ አንብቡት። እግዚአብሔር የአማሌቅን ዝክር ከሰማይ በታች ጨርሶ ደመሰሰ ይላል። መስቀሉ እንደዚህ አመሳቅሎ ቆሞ፣ ይህ የክርስቶስ ስቅለት ማሳያ መገለጫ ምሳሌ ነበር። በዚህ መስቀል ምልክት ጠላቶቻቸው ድል አደረጉ እስራኤል። ዛሬም ወገኖቼ፣ ዛሬም በሰዎች ላይ ያደሩ የሚታገሉን አጋንንት የሚወድቁት በመስቀል ነው። መክስሚያኖስንና ዲዮቅልጥያኖስን ድል ያደረገው ቆስጠንጢኖስ ወገኖቼ፣ በዚህ ምልክት ድል ታደርጋለህ እኮ ነው የተባለው። በፈረሶቹ አንገት ላይ፣ በጋሻው ላይ፣ በመሳሪያዎቹ ላይ የመስቀል ምልክት አደረገ። ምዕመናን፣ ኃይላችን መሳሪያ የለንም ይለኛል ክርስቲያኖች። ታንክ የለንም፣ መድፍ የለንም፣ ኒኩሌር የለንም፣ ሰራዊት የለንም። በምን ቃል እንግለጸው? ኮማንዶም የለንም። አንድ ኃይል ግን አለን፣ መስቀሉ አለ። በዚህ ድል ታደርጋለህ። በመክስሚያኖስና በዲዮቅልጥያኖስ ላይ አድረው ደም ሲያስፈስሱ የነበሩ አጋንንት የተሸነፉት በመስቀሉ ምልክት ነው። ታሪክ ጸሐፊው አውሳቢዮስ እንዲህ ብሎ ጽፏል። አንዳንዶች ታሪክንም እንኳን አይወዱም። የጥንትን ከዛሬ ጋር መገናኘት እንኳን ያስቀይማቸዋል። ታሪክ ጠሎች፣ ምልክት ጠሎች፣ እውነት ጠሎች። እዩት፣ የታሪክ ጸሐፊ እውነተኛ ታሪክ እንዲህ ይላል። ቆስጠንጢኖስን ታሪክ ነው የሚነግረን ራሱን እንዲገልጥለትና ወደ እውነት እንዲመራው እንዲሁም ከነበሩበት አስቸጋሪ ሁኔታዎች እንዲረዳው በጽኑ ጸሎት ይማጸን ነበር። ማን? ቆስጠንጢኖስ። በጸሎት ላይ ሳለ በሰማይ ላይ አስደናቂ የሆነ ምልክት ታየው። በቀትር ወቅት በሰማይ ላይ ከፀሐይ በላይ የብርሃን መስቀል አየ። በላዩም ላይ በዚህ ድል ታደርጋለህ የሚል ጽሑፍ ነበረበት። ራሱ ንጉሱ እንደተናገረው ያየውን ራእይ ምን ማለት እንደሆነ ምክንያቱንና ትርጉሙን በተመለከተ እያወጣ እያወረደ ሳለ ክርስቶስ ወልደ እግዚአብሔር ሌሊት ተኝቶ ሳለ በቀን በሰማይ ላይ ባየው በመስቀል ምልክት አሁንም ተገለጠለትና በሰማይ ላይ እንዳየው የመስቀል ምልክት አንጻር እንዲያዘጋጅና ከጠላቶቹ ጋር ባለው ውጊያ መስቀሉን ይዞ እንዲሄድ ነገረው ይላል። አዎ መስቀል ይዞ ሄደ። የተወደዳችሁ ክርስቲያኖች፣ ጣዖታትን አፈራረሰ፣ አብያተ ክርስቲያናትን አነጸ፣ መክስሚያኖስንና ዲዮቅልጥያኖስን አሸነፈ። መስቀል የማሸነፋችን ጉልበት ነው ያልኳችሁ ለዚህ ነው። መስቀል የድላችን ኃይል ነው ያልኳችሁ ለዚህ ነው። ይህ እውነተኛ ታሪክ ነው። ማንበብ ማጥናት የምትፈልጉ ተመልከቱ። እንደነዚህ አይነት ታሪኮችን ቸል ያለ ትውልድ ነው ስለ መስቀል ግራ ሲገባው የሚኖረው። የመስቀል ኃይል ይላል ይሄን ነው። የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምናምን ግን የእግዚአብሔር ኃይል ነው። የእግዚአብሔር ኃይል ለምን ነው የሚጠቅመው? ለማዳን ነው። የእግዚአብሔር ኃይል ለማዳን ነው ይላል ቅዱስ ጳውሎስ ሮሜ መልእክትን አንብቡ። የተገፉ እነሱን ነገሮች ተናግሬ አበቃለሁ። 5-6 ደቂቃ ብዙ ነጥቦችን ላነሳ ነበር። እናንተን ፀሐይ ላይ ሳያችሁ ስቅጥጥ እያለኝ ላሳጥረው ብዬ የተገፉ በዚህ መስቀል ሰሞን የምንነሳቸው የተገፉ ሶስት ዋና ዋና ነጥቦች አሉ። አንደኛ መስቀል ተገፍቷል። ሙት ሲያስነሳ
ለምጽ ሲያነጻ፣ ጎባጣ ሲያቀና፣ ታምራት ሲሰራ ሲያዩት ይሄም አያስፈልገንም ብለው አይሁድ ከኢየሩሳሌም ራቅ ወዳለ አንድ ቦታ ሄደው ቆሻሻ መድፍ ያደረጉት። ለ300 ዘመናት ቆሻሻ መድፊያ ሆነ። ምናልባት አንድ ጥያቄ ሊፈጠርባችሁ ይችላል። የ300 ዘመናት ጭምር የት ሄደው ነበር መስቀሉን የማያወጡት ካላችሁ፣ እንኳን መስቀሉን ሊያወጡ የራሳቸው መኖሪያ ታዛ እንኳን አልነበረ። በግዞት ነበር የነበሩት፣ በጭቆና ነበር የነበሩት ለ300 ዘመናት። ምዕመናን ቆሻሻ መድፊያ ሆነ። የኢየሩሳሌም ቆሻሻ መስቀሉ ላይ እንዲደፋ አዋጅ ታውጆበት ቆሻሻ መድፊያ ሆነ። ተገፋ፣ መስቀሉ ተጣለ፣ መስቀሉ ተተወ፣ መስቀሉ ተናቀ። የከበረውን አዋረዱት፣ መዳናቸውን ቀበሩት። ወገኖቼ አንዱ የተገፋው ይህ ዕፀ መስቀል ነው ወገኖቼ። ሁለተኛ የተገፋችው ደግሞ ሰሞኑን አብረን የምናነሳት ቅድስት እሌኒ ናት። እቺ እሌኒ ለባሏ ታማኝ የሆነች ንጹህ ሴት ነበረች። ባሏ ከጓደኞቹ ጋር ተወራርዶ ኖሮ አንደኛው ይሄድና ቢለምናት ቢሰራት በታማኝነቷ ትጸናለች። ነገር ግን ምን አደረገ? በማታለል የቃል ኪዳኗን ቀለበት በማታለል ከደንገጡሮቿ ወስዶ ለባሏ አሳየው። ለምጃት ለምዳኝ፣ ወድጃት ወዳኝ፣ ይሄው ምልክቱ ይሄውልህ ሲለው ተበሳጨ። ምን አለ ቢያጣራ፣ እንደሄደ ባሏ ስራሽ ያውጣሽ ብሎ ባህር ላይ ገፍትሮ ጣላት ይችን ሴት። ሁለተኛ የተገፋች ሴት ቅድስት እሌኒ ናት። ሶስተኛ የተገፋው ደግሞ ክርስትና ነበር። ቅድም እንዳልኳችሁ ለ300 ዘመናት ክርስትና በጣዖታት ተተክቶ በአዋጅ ክርስትና ተገፍቶ ነበር። ሶስቱም ግን በዚህ በመስቀል ሰሞን የሚታወጀው እነዚህ የተገፉት መክበራቸውን የምናይበት ነው። አዎ ይቺ ቅድስት እሌኒ አንድ ስለት ተሳለች። ልጄ ቆስጠንጢኖስ ክርስቲያን ቢሆን መስቀልህን አወጣለሁ ብላ ተሳለች። የተወደዳችሁ ክርስቲያኖች ምን አይነት ስለት ነው? ለልጆቻችሁ መጠበቅ ትጸልያላችሁ። ይህ ዓለም ልጆቻችሁን እንዳይነጥቁባችሁ ጸሎት ታደርጉላችኋላችሁ። የመጠበቂያ ጸሎት ለዚህ ትውልድ አያስፈልገውም ትላላችሁ። ስለ ቅድስት ሐና የተነገረውን በታምረ ማርያም አልሰማችሁ? እመቤታችን ከተሰጠቻት በኋላ የሰጣትን ይጠብቅላት ዘንድ ዘውትር ትጸልይ ነበር ይላል። ጦርነት እንዳይበላቸው ለሕፃናት ትጸልዩላችኋላችሁ። ለሚመጣው ትውልድ የሚያለቅሱ እናቶች አሉ። መራሩ ዘመን እንዳይገጥማቸው እኛ ያገኘነውን እንዲያገኙ፣ እኛ የቆረብንባት ቤተክርስቲያን እንዲቆርቡ፣ ከሺሻ ቤት እንዲወጡ፣ ከመተተኞች ከጠንቋዮች እንዲተርፉ፣ ከጭፈራ እንዲወጡ፣ ከሱስ እንዲገላገሉ፣ ይህ ዓለም ከሚጫናቸው የኑሮ ጫናና መከራ መማር ጨንቋቸው፣ መስራት ጨንቋቸው፣ መዋያ ጨንቋቸው፣ እምጢግቡ ስምጢግቡ ግራ ገብቷቸው ከረምቡላና ጆተኒ ቤት ለሚሯሯጡት ምስኪኖች አትጸልዩላቸው፣ አታለቅሱላቸው። ዓለም ያስጨንቃቸዋል። እኛ እናሳርፋቸውን በጸሎት ለልጆቻቸው። ይኸው ለልጇ ጸለየች ከጣዖት ቤት እንዲወጣ ክርስቲያን እንዲሆን። ወገኖቼ በጥንቱ ዘመን ክርስቲያን ንጉስ ማግኘት በጣም ከባድ ነበር። ከጥቂት ክርስቲያኖች ነገስታት አንዱ ቆስጠንጢኖስ ነው የሆነው። ይሄ የሆነው በእናቱ ጸሎት ነው ወገኖቼ። የእናቶች ጸሎት ለዚህ ዘመን ሕፃናት ያስፈልጋል። ግብረ ሶዶማዊነት ፊቱ ለተጋፈጠው፣ አግብቶ ወልዶ ከብዶ ለመኖር አቅም ላጣው፣ ወጥቶ ገብቶ ስራ ሰርቶ እርፍ ለማለት ለተጨነቀው፣ ተምሮ እንዳልተማረ ለሚሆነው ለዚህ ምስኪን አትጸልዩለት፣ ይልቅ አታለቅሱለት። የመጠበቂያ ጸሎት ከአጋንንት ጋር አትታገሉለት፣ ሱባኤ አትይዙለት። ይሄ ትውልድ ያስፈልገዋል። ሌላ በምን ይጠበቅሽ? የምታወርሱት ሀብት የለም። ክርስትናን አታወርሱትም። አብዛኛው ኢትዮጵያዊ ምስኪንና ደሃ ነው። እግዚአብሔርን አትሰጠው። ሌላ ምን ልትሰጠው ትፈልጋለህ? ምን ትሰጠዋል? ምንም። በጣም ይገርማችኋል። የእሷ ጸሎት ቅድም ያነበብኩላችሁን ታሪክ ወለደ። ምን የሚል በዚህ ድል ታደርጋለህ ብሎ ኢየሱስ ክርስቶስ ገለጠለት፣ አሳወቀው። አያችሁ፣ ይህቺ አስደናቂ ሴት ባሏ ገፍትሯታል።
ባሏ ጥሏታል። ባሏ ስራሽ ያውጣሽ ብሎ ባህር ላይ ነው የወረወራት። ማጠቀም አድርጋ የተገፈተረች ሴት ነበረች። ይህቺ ሴት እኮ ናት ዛሬ አስደናቂ የሆነችው። ይሄው የባሏን ታሪክ አናነሳም፣ እሷን ግን እናነሳለን። ይህቺ ሴት እኔ ለእግዚአብሔርና ለባሌ ስታመን እግዚአብሔር ለእኔ መታመን እንዴት ያቅተዋል ብላ እግዚአብሔርን ወደ አለማመን አልሄደችም። በታማኝነት ነው የቀጠለችው። ሰው ሊከዳችሁ ይችላል። ያመናችሁት ሊንሸራተትባችሁ ይችላል። የቆማችሁበት ሊሰበር ይችላል። ይህኔ ያላችሁት ሰው ሊጥላችሁ፣ ሊከዳችሁ፣ ሊገፋችሁ ይችላል። ግን ክርስቲያኖች፣ ክርስቲያናዊ ህይወት እንደዚህ እንደሆነ ታውቃላችሁ። መታመን፣ ዓለም ሁሉ ባይታመን እንኳን ክርስቲያኖች ይታመናሉ። ባሏ እንዳልታመነች ቆጠራት። እሷ ግን የታመነች ነበረች። ንጽህናዋን፣ መታመኗን የሚያውቅ አምላክ አለላታ። እግዚአብሔርን አልተወችውም። ባሏ ትቷታል። ባሏ ስለተዋት ፈንታ አንተ እግዚአብሔር ብትኖርማ ኖሮ ስታመን አንተ የት ነበርክ እያለች እግዚአብሔርን ለማማት እድል አልሰጠችም። በክርስትናዋ ቀጠለች። ስንቶች እንዲህ ካደረገኝማ የት አለ እግዚአብሔር ብለው እግዚአብሔርንም ጭምር ክደዋል። ባል ሲክዳቸው እግዚአብሔርን የካዱ ስንት ናቸው? ባል ሲክዳቸው ሃይማኖት የቀየሩ ስንት ናቸው? ሚስት ሲክዳቸው ሱሰኛ የሆኑ ስንት ናቸው? ጠንቋይ ቤት የተገኙ እናቶች ስንት ናቸው? ሚስቶች ባላቸውን አንዳች ነገር ለማድረግ ጠንቋይ ቤት ለጠንቋይ ቤት የሚርመሰመሱ ሚስቶች ስንት ናቸው? ሚስት ለመያዝ ብለው ደጋሚ የሚፈልጉ ባሎች ስንት ናቸው? እሷ እንደዚህ አይነት ስራ የላትም። ከክርስቶስ መስቀል በቀር ሌላ ማረፊያ የላትም። ባጣችው ነገር እየተቆጨች ህልሟን አላበላሸችም። የብዙ ሰዎች ህልም በአንድ ነገር ብቻ ተበላሽቷል። ብዙ ህልም እያለ አንድ ህልም ዓለማቸውን ቀጭቶታል። ብዙ መውጫ አለ፣ አንድ ብቻ እንዳይመስላችሁ ጊዜ ይዋት ባጣችው ነገር እየተቆጨች አልኖረችም። ከፍ ወዳለ ስራ ሄደች። የሆነ ነገር አተን ሊሆን ይችላል፣ ግን በእርግጠኝነት እግዚአብሔር ብዙ ነገር ሊሰጠን ተዘጋጅቷል። የትላንት ህይወቷ ነገዋን አላበላሸውም ነው ምላችሁ። እቺ የተጣለች ሴት፣ እቺ የተተወች ሴት፣ እቺ የተገፋች ሴት ትላንቷ ነገዋን፣ ትላንቷ ዛሬዋን አላበላሻት። ለምንድን ነው የትላንት ህይወት ነገህንም ዛሬህንም የሚያጨልምብህ? አንተ ክርስቲያን ለምን ሱሰኛ ትሆናለህ? ለምን ሰው ሁሉ ትጠላለህ? ለምን ሴት ሁሉ ትጠላለህ? እቺ ሴት እኮ ወንድን ሁሉ እኮ አልጠላችም፣ ደግሞም ለበቀል እኮ አልተነሳችም። ስትከዳ አዲስ ጸባይ አላመጣችም። ዓለም አልተደበላለቀባትም፣ አላበደች። ሆስፒታሎች ስንቱን ሰው ያዙት እኮ አንድ ነገር ሲበላጭባቸው ህይወታቸውን ሁሉ አጨለመባቸው። እንደዚህ አይደለም። እዋትችን ክርስቲያናዊት ሴት እንደውም በረታች፣ እንደውም ጸናች፣ እንደውም ምን አደረገች? አስደናቂውን የክርስቶስ መስቀል እስከ ማውጣት ድረስ ደረሰች። ወገኖቼ አጠቅሚም የተባለችው ሴት እንዴት ጠቃሚና ሸብራቂ ሆነች እንደፈጸመች ይዋል። ዛሬ ላጠቅሙ ትችላላችሁ። ፍጻሜያችሁ ግን የማጠቅሙ ሆናችሁ እንደማጨርሱ ግን በእርግጠኝነት ራሳችሁን መንገር አለባችሁ። ጠቃሚ ሆናችሁ መጨረስ ትችላላችሁ። እቺ ሴት ይሄንን አስደናቂ ነገር ነው የምትነግረን ወገኖቼ። ስትከዳ አልካደችም፣ እግዚአብሔር ወደ በቀል አልሄደችም፣ አዲስ ጸባይ አላመጣችም፣ ዓለሙ አልተደባለቀባት። ለምን ነው የሚደባለቅም? ህይወት ብዙ ዘርፍ፣ ይልቁንም ደግሞ እግዚአብሔር አለላት ከሁሉ በላይ። ይሄ እንዴት ይደንቃል! ይሄ ህይወት ስትገፋ መስቀሉን ወደ መመርኮዝ መጣች። ኑና አልቅሱ። ስትካዱ በማይክድ በሚታመን በእግዚአብሔር እቅፍ ኑና እረፉ ምዕመናን። ይቺ የተገፋች ሴት እንዴት እንደከበረች ተመልከቱ። ይሄው እኛ እንኳን ታሪኳን እናነሳለን። መስቀል በተነሳ ቁጥር ትነሳለች። በ79 ዓመቷ እግዚአብሔር ያሳያችሁ። በ80 ዓመቷን ያረፈችው በ328 ዓመተ ምህረት በ79 ዓመቷ ባለቀ ዘመኗ ነው ታሪክ የሰራችው። ለክርስቲያን ያለቀ ቀን፣ ያለቀ ዘመን፣ ያለቀ የባከነ እድሜ የለም። ሁሉም ሰዓት የክርስቲያን የሥራ ጊዜ ነው። አልሸመገልክም፣ አላረጀህም። ክርስቲያን ለመሆን ጽድቅ ለመስራት አረፈደባትም። እሱ እንደባከነ እንዳትቆጥሩት። አንዲት ደቂቃ ለእግዚአብሔር ትበቃዋለች። የአባቶቻችን ጸሎት እንኳን አትሰሙ። የነዛ በረሃውያን ጸሎት
ጌታ ኢየሱስ ክርስቶስ ሆይ እኔን ኃጢአተኛውን ማረኝ ለማለት አንድ ደቂቃ እንኳን አይሞላም። በቃ እግዚአብሔር እንደዚህ ነው። ታሪኳን ባለቀ ሰዓት በባከነ ሰዓት እግዚአብሔር ቀየረው። የተወደዳችሁ ክርስቲያኖች እንደ ዮሴፍ ተረስታችሁ ሊሆን ይችላል። እንደ መስቀሉ ተጥላችሁ ሊሆን ይችላል። እንደ ጳውሎስ ተጠርጥራችሁ ሊሆን ይችላል። እንደ እሌኒ ተወርውራችሁ ሊሆን ይችላል። እንደ ዳዊት ተሰዳችሁ ሊሆን ይችላል። ግን መጥቀማችሁ ግን አይቀርም። እነዚህ የጠሯቸው በሙሉ መገፋት የደረሰባቸው ግን በመጨረሻ የተጠቀሙ ናቸው። እግዚአብሔር ካንተ ጋር ከኖረ ትጠቅማለህ። ማንም አይኑር። እግዚአብሔር ካንተ ጋር ከሆነ ጠቃሚ አድርገህ ትቀየራለህ። ይቺ ሴት እንደዚህ ነው የሆነች። በባከነ ባለቀ ሰዓት ባረጀ ሰዓት መስቀሉን አገኘች፣ በአመቱ አረፈች። መስቀሉን አግኝተን እንረፍ። ስምዖን አረጋዊን አታስታውሱትም? በዚያ ሁሉ ዘመን አርጅቶ ጃጅቶ ቃል ኪዳን የገባውልህን ሳታይ አትሞትም ተብሎ ክርስቶስ ወደ ቤተ መቅደስ ሲሄድ ስርዓተ ግዝረ በኦሪት የነበረው ለሱ ባይገባው ባያስፈልገው ለመፈጸም ሲሄድ ክርስቶስን አገኘው፣ ታቀፈው። ከዛ ምን አለ? አይኖቼ ለዓለም ሁሉ ያዘጋጀውን ማዳንን አይተዋልና ባሪያህን በሰላም አሰናብተኝ አለ። ልሙት፣ በቃ ከቆረብኩ ምን አደርጋለሁ? ልሙት። ንስሐ ከገባው የእግዚአብሔር ከሆንኩ በጽድቅ ሕይወት ከተመላለስኩ አንተን ካቀፍ አይኖቼ ከአንተ ጋር ከተሆኑ አንተን ካየሁ ዓለምን አለኝ። እዚህ ከመጣችሁ ሌላ ቦታ አትሂዱ፣ ግድ የላችሁ። ይሄን ዋስትና እንገባላችኋል። አትሂዱ። ጠዋትኛ ጋር ማታኛ ሌላ ጋር አትሂዱ፣ አትንከራቱ። ምንም መፍትሄ አታገኙ። ምናልባት ጥቂት ጊዜ ያማረ ነገር ልታገኙ ትችላላችሁ፣ ፍጻሜያችሁ ግን አያምር። የእግዚአብሔር ቃል እንጂ የሚለው ሰላም ባለበት ጎመን ወጥ መብላት ጸብ ካለበት ፍሪዳ ከመብላት ይሻላል ይላል ሶሎሞን። ግድ የላችሁም፣ እዚህ ይሻላችኋል። ግድ የላችሁም፣ እዚህ ይሻላችኋል። ይህቺን ሴት የተገፋችው ሴት ከበረች። መስቀሉን ለማውጣት የተገባች ሆነች። በመስቀል ተመረኮዘች። የመስቀሉ ተከታይ ሆነች። አንደኛዋ የተገፋችው እሷ ነበረች። ይቺ የተገፋችው መስቀሉን አገኘቻ። የተወደዳችሁ ክርስቲያኖች ለ300 ዘመናት ቆሻሻ የተጣለበት መስቀል በጣም አይደንቃችሁ? የእግዚአብሔር የሆነ ነገር ለምን ዘመናት አይፈጅም? ስራ ይሰራል። ለምን አይረሳም? ለምን አይተውም? ለምን አይጣልም? 300 ዘመናት ግድ የለም። እንደዚህ ልንረሳ እንኳን ብንችል ይሄ የሚያመለክተን ነገር ምንድን ነው? እንደዚህ እንኳን ልንረሳ ብንችል እንግዲህ እንጨት ነው፣ ሳይፈርስ ሳይበሰብስ ሳይጠፋ እግዚአብሔር እንዴት እንዳወጣው ታይ። አትጠፋም፣ አትፈርስም፣ አትበሰብስም። ትወጣለህ። እንደ ንስር ኃይልን አድሰህ ትነሳለህ። ከእግዚአብሔር ጋር ከሆንክ ብቻ። እንደዚህ ይኸውላችሁ ኃይሉ አይጠፋም። የክርስቲያን ኃይሉ እኮ ጥልቅ ነው። የተወደዳችሁ ክርስቲያኖች በልባችን የተተከለ መስቀል፣ በህሊናችን ያተመው እውነት አለ። ይህ አይጠፋም። ዓለም ሺህ ጊዜ የሆነ ነገር ቢል ክርስቲያን ከሆን በክርስትና ህይወት ከኖር አንጠፋም። ተረስታ አትቀርም፣ ተንቃ አትቀርም፣ ተዋርዳ አትቀርም፣ ተገፍታ አትቀርም። የምትከብርበት ቀና የምትልበት ጊዜ ይመጣል። ይሄው መስቀል ነው። ሲያወጡት አበራ። መስቀል ዛሬ አበራ፣ በሁሉ ተመሰገነ ተብሎ የተጻፈው እኮ ይሄንን ነው ወገኖች። ቅዱስ ያሬድ የዘመረው እኮ ይሄንን ነው። ይሄው ዛሬ ድረስ መፈወስ፣ ይሄው ዛሬ ድረስ ማንጻት፣ ይሄው ዛሬ ድረስ ማቅናት እንደሱ ነው የሚሆነው። የተገፋው መስቀል ከበረ፣ የተተወው መስቀል ይሄው ዓለም ተካፈለው፣ ይሄው አበራ፣ ይሄው ስራ ሰራ። ሁለተኛ ሶስተኛ በ312 ቆስጠንጢኖስ ድል ካደረገ በኋላ የተወደዳችሁ ክርስቲያኖች ድል ካደረገ በኋላ ክርስትና ብሔራዊ ሃይማኖት እንዲሆን አወጀ። ጣዖታት እንዲዘጉ አዘዘ። የተገፋው ክርስትናም ከፍ አለ። የተገፋው ክርስትናም ጣፈጠ። የተተወው ክርስትናም መኖር ተጀመረ። በመንግስታት ተገፍቶ የነበረው ክርስትና የመንግስት ሃይማኖት ወደ መሆን መጣ። 312 ክርስትና መስቀል እሌኒ ተገፍተው ነበር። ተገፍተው ግን አልቀሩ፣ ከበሩ። ተጥለው ነበር፣ ተገኙ። ጠፍተው ነበር። ይሄው
እንደዚህ ነው ክርስትና የሚያምነው። በክርስትና ምን ኖረው እንደዚህ ነው ወገኖቼ። አንድ ሁለት ነገሮችን ተናግሬ ያበቃል። የተወደዳችሁ ኦርቶዶክሳውያን፣ እኛም አሁን ጥቂት እያደረግነው ያለው በጎ ያልሆነ ብዙ አይደለም፣ ጥቂት። በተለይ እናንተን አይመለከትም። ምናልባት ቀረብ ያላሉትን ሊሆን ይችላል። እናንተን ጨክኜ ስናገር እናንተን ማለቴ እንዳልሆነ ተረዱኝ ወገኖቼ። እኛ ልብ ውስጥ ያለውስ መስቀል የተገኘ መስቀል አለ? የጠፋ መስቀል የለም። እውነት ይሄስ የጠፋ መስቀል በዚች አስደናቂ የተገፋች ሴት ተገኝቷል። እኔና እናንተ ውስጥ አቧራ የጠጣ መስቀል የለም። የተደፋበት መስቀል የለም። ዝሙት የደፋንበት መስቀል የለም። የለም። በእኔና በእናንተ ልብ ውስጥ የተተከለው መስቀል አለ። ምንም ቆሻሻ አልደፈነው፣ ምንም ጥራጊ አልተጣለበትም፣ ምንም ጉድፍ አልወደቀበትም። ምን አይሁድን ብቻ እንወቅሳለን? በዚህ ዘመንስ ያለ እውነት አሁን የእግዚአብሔር ፍቅር አለ በልባችን ተቀጣጥሏል። የእግዚአብሔር የፍቅር ሙቀት አለ። መስቀልን መፈለግ ማለት እኮ ፍቅርን መፈለግ ነው። ፍቅርን በጸብ ያጠፋት ሰው መስቀሉ ላይ ደፍቷል አቧራ። ይሄን የእግዚአብሔርን ማደሪያ ዙፋን መስቀል የሆነውን ይህን ሰውነት በዝሙት የሚያረክስ እመኑኝ አሁንም ቆሻሻ እየደፋንበት እንዳይሆነ ያሰጋል። ግድ የላችሁ ቆሻሻ ከመድፋት እንተው። አይሁድን ከመውቀስ መለስ እንበል። የኛ ቆሻሻ እስኪ ጋብ ይበል። የዝሙት ቆሻሻ፣ የጸብ ቆሻሻ፣ የስርቆት ቆሻሻ፣ የዘረኝነት ቆሻሻ እሱ አሁንም የክርስቶስን መስቀል የደፈነው ይመስላል ወገኖቼ። መስቀልን ፍለጋ መቼ ነው የምንወጣው ታዲያ? ምዕመናን መስቀል ፍቅር ነው። ጸብ ተኳርፋችሁ ይሆን? ቂም በቀል ይዛችሁ ይሆን? እንደው እዚህ እግዚአብሔር መድረክ ፊት ቆማችሁ የተኳረፋችሁ፣ ፍርድ ቤት የምትንጓጓቱበት፣ ጥርስ የተናከሳችሁበት፣ ቀን የተቃጠራችሁበት፣ የተጣላችሁበት ነገር ቢኖር እመኑኝ መስቀሉ ላይ ቆሻሻ ይደፋል። መስቀሉ ፍቅር ነው። ጸብ ለክርስቲያኖች አይሰራማ። ይህኛስ ቆሻሻ ያልኳችሁ እኮ እሱን ነው። ነጣቂዎች ከሆን እኮ ቆሻሻ እየደፋንበት ነው። በየዋህነት የተተከለውን የእግዚአብሔርን ቃል በልባችን ያለውን የመስቀል ፍቅር ቆሻሻ እንዳንደፋበት ምዕመናን። እንዲህ ይላል የእግዚአብሔር ቃል፣ አንዴ ካዱትን በኋላም እነሱን በንስሐ ማደስ የማይቻለው ይልና ለራሳቸው የእግዚአብሔርን ቃል ይሰቅሉታል ያወርዱታልም ይላል። የኛስ ጅራፍ፣ የኛስ ቆሻሻ፣ የኛስ ምራቅ። ሰሞኑን አንዲት እህት እንደዛ ስታረግ አይተናል ምዕመናን። ይሁን እነሱስ ከሃዲያን ናቸው ወገኖች፣ የእነሱስ ቆሻሻ እሺ፣ የኛስ ምራቅ በበደልና በኃጢአት፣ የኛስ ምራቅ በርኩሰትና በሌላ ደስ በማያሰኙ ነገሮች። አያችሁ፣ እኛም ቆሻሻ ከመድፋት እንቆጠብ። አሁን ይልቅ ፍቅርን እንፈልግ፣ ይልቅ ይቅርታን እንፈልግ፣ ይልቅ መስጠትን እንፈልግ፣ ይልቅ አብረን መኖርን፣ መተቃቀፍን፣ መተጋገዝን እንፈልግ። መስቀሉ ማለት ይሄ ነው። አሁን በዚህ ዘመን መስቀሉማ ተገኝቷል። አሁን ያልተገኘው የጠፋው መስቀል የኔና የናንተ የህይወት መስቀል። እሱ ፍቅር ነው፣ እሱ ይቅርታ ነው፣ እሱ ርህራሄ ነው። አሁን የጭካኔ ወገኖቼ፣ የጭካኔ ቆሻሻ በክርስቲያኖች ላይ ሲያርፍ ያለኑ መስቀል እኮ ነው የምናየው ወገኖቼ። አሁንም ክርስትና ይገፋል። አሁንም የክርስትና ምልክቶች ይገፋሉ። አሁንም የክርስትና ማሳያዎች ቤተ ክርስቲያን ጭምር ምናልባት ዓለም አቧራ ሊደፋባት ይችላል። ግን አንድ ነገር እናምናለን፣ የተገፉ ሁሉ ከእግዚአብሔር ጋር ከኖሩ መክበራቸው፣ መውጣታቸው፣ ማንጸባረቃቸው፣ ማሸብረቃቸው ግን አይቀርም። ግን አንድ ነገር እናድርግ። እኛም የመስቀሉ ተከታዮች ከሆን ይህንን መስቀል የምር ለመፈለግ እንውጣ። የምር እንፈልገው። እስኪ ፍቅራችንን እንፈልገው። ጸብን በይቅርታ እንደምጅመው እንታረቅ። ማንንም አንጥላ። ክርስቶስ በቀኝ እጁ ቀደምት ሕዝብን በግራ እጁ አይሁድን ያቀፈበት መስቀል ነው። ሁላችንም እንተቃቀፍ። ሁላችንም በህብረት አንድ ሆነን እንኖር። አንጠላላ፣ አንቷቷው።
አንከዳዳ፣ እንተማመን። በተለይ ይሄ በእኛ ዘመን ያለው ጸያፍ በሽታ ዘረኝነትን እንተው፣ ሁሉን እናፍቅር፣ ሁሉን እንውደድ፣ የሁሉ እንሁን። የሁሉ ይሄን በማድረግ ቆሻሻችንን እናስወግድ። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። የሲኦልን እሳት ያርቅልን። በእውነት እዚህ በመቀመጣችን እንደው ባትሰሙ እንኳን እዚህ ታግሳችሁ መቀመጣችሁ እውነት እንዴት ልዩ ጸጋና በረከት እንዳላችሁ ባትሰሙ እንኳን። እኛም ጨክን ነገር ያለ ነገር ነገርኳችሁ መሰለኝ። ግድ የለም፣ ከሲኦል እሳት እግዚአብሔር ያድነን። አሜን።